ክርስቶስ ለተቀደሰ በደሙ ክቡር ይላል። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። እዴ ወደ መስቀል እሰግዳለሁ ቢሉ ኖሮ ምናልባት ቂብላም ነው ብለን ልንተወንላቸው እንችላለን። ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። የዘወትር ጸሎት ላይ እሰግድ ለመስቀል ለእግዚእነ ኢየሱስ ዘተቀደሰ በደሙ ክቡር። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ይላል። ከዚያ ይቀጥና ስብሐት ለመስቀለ እግዚእነ ኢየሱስ በምሕረቱ ይዘከረን ይላል። ለኢየሱስ መስቀል ምስጋና ይገባዋል፣ በምሕረቱ ስለዘከረናል። ምስጋና የሚገባው ለማን ነው? ለመስቀሉ። መስቀሉ ምንድን ነው? እንጨት ነው? ብር ነው? ወርቅ ነው? ብረት ነው? ፕላስቲክ አላየውም እስካሁን ድረስ። አንዳንዴ በሲሚንቶ ያደርጉና በሐውልት ያደርጉና በትልቁ ያደርጉታል። ሰው ለዚህ ነገር እንዴት ይሰግዳል ነው ጥያቄው። በላይ በሰማይ በታች ባለ የማንኛውም የተቀረጸ ምስል ቀርጸ የተቀረጸ ምስል አድርጎ መስቀልን ቀርጸው ከብር ከወርቅ ከምናምን አድርገው ለምን ይሰግዱለታል ነው ራሱ። ይህ ነው ጥያቄያችን። እና ሰሞኑን ደግሞ የተያዘው ቻሌንጅ ሰምታላል። ኢምራን አልሰማም? ሰሞኑን ተያይዘውታል። በቃ ስዕል የመቅደድ፣ ስዕል ማቃጠል፣ ስዕል የመጠቅለል ክርስቲያኖች ለምን እንደዛ እንደሚያደርጉ አላውቅም። ዲስሪስፔክት ነው የሰው እንትን ጥሩ አይደለም። በእርግጥ በእኛ በሱረቱል አዕራፍ ምዕራፍ 7 ቁጥር 197 ላይ እንደዛ ነው የሚለው። እነዚያ ከእርሱ በቀር የምትጠሯቸው ሊረዷቸው አይችሉም፣ ራሳቸውን አይረዱም ይላል። ራሳቸውን አይረዱም ይላል። በእርግጥ ስዕል ሊረዳ ራሱን ሊረዳ አይችልም። ራሱን ማዳን አልቻለም። ራሱ ገበያ ላይ አይተው ከሆነ ገዝተውት ስንት ነው ይላሉ። በር ላይ ቤተክርስቲያን በር ላይ ሲሸጥ 50 ብር ስትል አይቀንስም ትላለህ፣ ትደራደራለህ። በቃ የመጨረሻ ዋጋው 40 ነው። እንግዲህ ለም 30 ልግዛ ሳንቲም ስለሌለም በቃ ግዛው ብናም ብሎ ይሰጣል። ከዛ የተቀረጸ ምስል ነው አስበው። ከዛ ምን ያደርጋሉ? ያንን ነገር ገዝተው ትሄዳል ሰውየው ማለት ነው። ከዛ እሱ ይጸልይለታል ምናምን። ከዛ አንተ መተህ ደግሞ ትቀደዋለህ። ሌላ ሰው መጥቶ ደግሞ ይቀደዋል፣ ያቃጥለዋል። ራሱን ማዳን አይችልም። እዛ ነው በሱረቱል አዕራፍ ምዕራፍ 7 ቁጥር 197 ላይ እነዚያ ከአላህ ሌላ የምትጠሯቸው ሊረዷችሁ አይችሉም፣ ራሳቸውንም አይረዱም ማለት። ራሳቸውን እንኳን ማዳን አይችሉም። ራሱ የሚያሳዝነው ነገር ሲቃጠሉ ምን ሲሉ ምንም እንትን የሚሉት ነገር የለም። ስለዚህ መርዳት ወደማይችል ፍጥረት ሰው እንዴት ነው የሚጸልየው? ራሱ ኢየሱስ ለተሰቀለበት መስቀል ሰግዳለሁ። ስብሐት ለመስቀለ እግዚእነ ኢየሱስ በምህረቱ ይዘከረን። ስብሐት ለመስቀለ እግዚእነ ኢየሱስ። ስብሐት ማለት ምስጋና ማለት ነው። እንደ ተስቢህ እንደማለት ነው። ተስቢህ የምናደርገው ለማን ነው? ለመስቀል። ስብሐት ማለት ነው። ለወቱ ስብሐት ሲሉ አይታችኋል። ክርስቲያኖች ለወቱ ስብሐት ካሉ ሱብሃን አላህ እንደማለት ነው በእኛ ራሱ ማለት ነው። እና ተሰብሖት የሚገባው ለአንድ አምላክ ብቻ ነው። ተስቢህ የሚገባው ማለት ነው። እና እዚህ ጋር ምን ይላል ደግሞ? ስብሐት የሚገባው ለማን ነው ይላል? ለእንትን ነው ይላል፣ ለመስቀሉ ነው እያለ ይናገራል። ይሄ ነው ኡስታዚ። ድምጽ ይሰማል? ይሰማል። እስቲ አንድ ነገር ደግሞ ልጨምር ብዬ እኮ ነው። በዛ በተያያዘ ድርሳነ ማህያዊ ላይ ያገኘሁት ነው እና ላንብብላችሁ። ካሜራ ይታያ አይደለ? እንዳትገለጥ ይታያል። ኔትወርክ ያስቸግረኝ አጠፋኸው። አሁን ጠፋ። እሺ ላንብበው። እኔ ላንብበው፣ ችግር እንደዚህ ይላል። በደንብ አዳምጣ ጀማ። ድርሳነ ማህያዊ በአማርኛ ምዕራፍ 7 ነው። ይሄ ከባድ ነገር ነው፣ አዳምጡ። አቤቱ አለ፣ አቤቱ ለአንተ እገዛለሁ። እንግዲህ ኢየሱስን እያወሩ ነው። ምን አሉ? አቤቱ ለአንተ እገዛለሁ፣ ለመስቀልህም እገዛለሁ። እንዳይንህ ብሌን ጠብቀኝ፣ በክንፈ ረድኤትህ ሰውረኝ። ፈጣሪ ፈጣሪ በምህረትህ ተመልከተኛለህ። ሰምታችሁኛል? አቤቱ ለአንተ እገዛለሁ ለመስቀልህም እገዛለሁና አለ። ሰምታችኋል? ቃል በቃል ደግሞ አንዴ አቤቱ ለአንተ እገዛለሁ ለመስቀልህም እገዛለሁና። ስለዚህ በግልጽ አሁን መጽሐፋቸው እንዳሚወት ክርስቲያኖች ለመስቀል ይገዛሉ ያሉ ነው። አበስኩ ገበርኩ። እንደዚህም ጉድ አለ። ለመስቀሉ እንገዛለን። አምልኮ ማለት ነገራችን ላይ ለአንድ ነገር መገዛት ማለት ነው ትርጉሙ። በጣም ነው የሚገርመው ራሱ ማለት ነው። እኔ የሚገርመኝ ማንደው ተቃት ከምን በላይ ድርሳነ ሰንበት የሚባለው መጽሐፍ ነው። ድርሳነ ሰንበት ላይ አይታችሁታል? ምዕራፍ 3
ቁጥር 1 ላይ ማለት ነው። ገጽ 63 ላይ ታገኙታላችሁ። ምን እንደሚል ታውቃለህ? ይምራን ስማ፣ የክርስቲያኖች እረፍት የምትሆን ሰንበት ቅዱስ ሚካኤልን እንደዚህ ያለችው በእኔ ቃል ኪዳን ያመኑት በእኔ ስም የመጸወቱትም የኔን ተስካር የሚያደርጉት የነበሩትን ክርስቲያኖች ከአሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ ዓርብ በ9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ማን እንደምትለው ታውቃለህ? ሰንበት እኮ ናት። የክርስቲያን ሰንበት መታ ማለት ነው። ምን አለችው? ቅዱስ ሚካኤልን በእኔ ቃል ኪዳን ያመኑትን በእኔ ስም የመጸወቱትን የኔን ተስካር ሲያደርጉ የነበሩትን ክርስቲያኖች ከአሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ ዓርብ በ9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ሚካኤልም እንዳልሽው ይሁን አላት። እንዳልሽው ይሁን አላት። ሚካኤልም እልፍ አእላፋት መላእክትን አስከትለው ቅዳሜ እስኪነጋ ድረስ ዓርብ በ9 ሰዓት ሰኞ እስኪነጋ ድረስ እረፍት እያገኙ ዘንድ ሰንበትን የሚያከብሩትን በሲኦል የነበሩትን ነፍሳት ለማውጣት ወደ ሲኦል ወረደ። ገብቷል? ሄዶ ሊያወጣቸው ማለት ባለችው መሰረት ሰንበት ባለችው መሰረት ማለት ነው። ሰንበት ናት። ጥያቄ ገባ እንዲሁም ማለት ነው። ሰንበት ማለት እሑድ ናት አይደለ? እሑድ ነው ለምትናገር እሑድ ናት። ቅዳሜ ቀን ናት። ባለ ቅዳሜ ቀን ናት። ሰንበት ባለ ቅዳሜ ናት። እና ቅዳሜ ናት እንደዛ የምታወራው ታወራዋለች። ምን ብላ ታወራዋለች መሰለኝ? እንትኑን በሉት ላክልህ ታወጣላቸዋለህ። አይ ካሜራ መክፈት አልችልም። ይመቻል። እሺ ምን አለች መሰለህ? ድርሳነ ሰንበት ነው ምዕራፍ 3 ቁጥር 1 ላይ ነው ያለው። ገጽ 63 ላይ የክርስቲያኖች እረፍት የምትሆነው ሰንበትም ቅዱስ ሚካኤልን በእኔ ቃል ኪዳን ያመኑትን በእኔ ስም የመጸወቱትን የኔን ተስካር ሲያደርጉ የነበሩ ክርስቲያኖችን ከአሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ ዓርብ በ9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ሚካኤልም እንዳልሽ እንግዲህ ይሁን አላት። ሚካኤልም እልፍ አእላፋቱን መላእክት አደረገና ሄደው ሰንበትን ሲያከብሩ የነበሩ ሰዎችን ከሲኦል ሄዶ ያወጣቸዋል ማለት ነው። ከዛ በኋላ ሰንበት ማለት ነው። ሰንበት ደግሞ ምን አለችው? ሰንበት ማለት ነው። እንደገና ምን አለችው? ምዕራፍ 5 ማለት ነው ቁጥር 1 ላይ እንደዚህ ያለችው ሰንበትም እግዚአብሔር አብን በእኔና በአንተ ያመኑትን ሰዎች እነሆ አምጥታችሁ ማርልኝ ብላ ትለምነዋለች። ማናት ምትለምነው? ይምራን ቅዳሜ ሰንበት ማለት ሰንበት ምን ትላለች? እግዚአብሔር አብን በእኔና በአንተ ያመኑትን ሰዎች እነሆ አምጥቻቸዋለሁ እና ማርልኝ ትለዋለች፣ ታመጣለች። ከዛ በኋላ ምን ያደርጋል? ምህረት ያደርጋል። ማንም ያደርገው እግዚአብሔር ምህረት ያደርጋል ማለት ነው። ከዛ በኋላ ሰንበት ማን ነው ጥያቄው። ሰንበት ይቺ የምታወራው ከእግዚአብሔር ጋር ዲያሎግ የምታደርገው ማናት የሚል ጥያቄ መነሳቱ አይቀርም። ስለዚህ እንደዚህ ይላል ምዕራፍ 64 ምዕራፍ 7 ቁጥር 3 ላይ ማለት ነው። ገጽ 69 ላይ ታገኙታላችሁ። እግዚአብሔርም በዕለተ ሰንበት ትንሣኤ ለፍጥረት ሁሉ ገልጬላችኋለሁና ሰንበት ማለት እኔ እግዚአብሔር ነኝ እንጂ በቁሙ ዕለት ማለት አይደለም አለች ይላል። ተመልከት። ማንኛለች ሰንበት? ጆሮዬ ነው እግዚአብሔር ነኝ። ወላሂ እንደዛ ነው የሚለው። እንድታሳያቸው እኮ መላክ እችላለሁ። ምን አለች? ስማት። እግዚአብሔርም በዕለተ ሰንበት ትንሣኤ ለፍጥረት ሁሉ ገልጬበታለሁና ሰንበት ማለት እኔ እግዚአብሔር ነኝ እንጂ በቁሙ ዕለት ማለት አይደለምናል። እግዚአብሔርን ቅድም ስታወራው ሚካኤልን ስታዘው የነበረችዋ ሰንበት ከእግዚአብሔር ጋር ስታወራ የነበረችዋ ሰንበት ማናት? ስለምን የነበረው እግዚአብሔር ነው። ድርቅ ብለው ሰንበትን አክብር የሌለ ባይብል። ስለዚህ ያው ሰንበትን አክብር ይላል እኮ። አክብር ማለት ስራ ትስራበት ነው ራሱ። እኛ የምናከብረው 2 በዓል አለን ስንል ሳትሚስ እናመልካለን ማለት ወይም ደግሞ ምስጋና ወይ አምልኮ እናቀርባለን ማለት አይደለም። እነሱ ግን የሚረዱት ማክበር ማለት ይኸው አክብሩ ይላል ብለው ለመከራከርም ሲሞክሩ ታያቸዋል። እና ብዙ ነው እንደዚህ አይነት ነገሮች ያሉት ማለት ነው። ኡስታዝ አዶና የሚባል ልጅ ከስር በክፈቱልኝ ሊየው ይላል። እስኪ ከቻላችሁ ኢብራን ጋር ካለ እኔ መክፈት አልችልም፣ ግን መላክ እችላለሁ ለሰዎች። አንተ መክፈት ከቻልክ ይጂ መክፈት ይችላል። ድርሳነ ሰንበት ያዘው። ድርሳነ ሰንበት ለወይ ለልጁ ነገሩት 64 እና 69 ላይ ያዘው እንትኑን እስቲ አዶናይ ድርሳነ ሰንበት ሰንበት ትመለካለች። ተበርቼ ሰላም በቀደም
ኤርሚያስና ማን ነው ፈለገ ዮርዳኖስ የሚባሉ ልጅ ውይይት ሲያደርጉ ስንት ሰው እንደነበረ ታውቃለህ? ውይይቱ ላይ ስለ ገድል እያወሩ ስንት ሰው ነበር ያጀማ? እኔ አይኔን ማመን ያቃተኝ ስንት ሰው ነበረ ያጀማ? 23,000 ሰው ነበረ። ኢምራን አንተ ይህ ገድል የሚባለው ነገር ዘከዘከው ነው የምልህ። ዘከዘከው ኤርሚያስ አንተ ሲያጠና ነው እንደሚውለው። እሱ እኮ የገድል ሊቅ ነው። ሲያጠና ነው እንደሚውለው ሰሞኑን አልክ። አዎ ሰሞኑን ብታይ ብዙ ሰው ነው ፕሮቴስታንት የሆነ ኦርቶዶክስ። በዛ የተነሳ በዛ ውይይት ብዙ ሰው ምነግርህ ማለት ነው በቃ እንዳለ ነው ያራቆታቸው ልጁ። ማንም ደፍሮ አይወያይም በገድል ወረደን አሉ ልጁን ፈለገ ዮርዳኖስ ማለት ነው። ጀመር ጀምሮ እንትን ነው እና አንዱ ደግሞ መጥቶ ምን አለ በገድል ላይ እንዴት ትወያያላችኋል? መጥቶ በገድል ላይ እኮ መወያየት አያዋጣም አለ። አያዋጣቸውም። ስለገድል ኦርቶዶክስ ቀና ማለት አይችሉም። በነገራችን ላይ ኦርቶዶክስ ሁለት አይነት እምነት ነው ያለው ታውቃለህ። መጀመሪያ ከማመን በፊት ካመንክ በኋላ ደግሞ የምታምነው እምነት አለ። መጀመሪያ ኦርቶዶክስ ከሆንክ በኋላ ከእንደገና ማመን አለብህ። ካላመንክ ደግሞ ኦርቶዶክስ መሆን አትችልም። ገድልና ታምር እኮ ማመን ግዴታ ነው። ካላመንክ ኦርቶዶክስ ትሆናለህ ማለት አትችልም። ግን መጀመሪያ ግን ምንድነው ይለዋል? አይ በቃ ያለ ገድል ማመን ትችላለህ ይሉ እና ከተጠመቅክ በኋላ ቅዱስ ቁርባን ከወሰድክ በኋላ ምን ካልክ በኋላ ተመልሰው ደግሞ ገድልና ታምር ማመን አለብህ ይለዋል። ቤተክርስቲያን ከገባ በኋላ ለመጀመሪያ ገድልን በደንብ ተምሬ ልግባ ካልክ እሺ አይሉም። የሃይማኖት መከራከሪያ አይደለም ይለዋል። ብልጠታቸው ለምን የሃይማኖት መከራከሪያ አድርገው ከተጠቀሙበት ያውቃሉ ከጨዋታ ውጭ እንደሚሆኑ። ኡስታዝ ግን አንድ ነገር እዚህ ጋር ገድልን ግን በትክክል የሚተገብሩት ፕሮቴስታንቶች አይደሉም ትላለህ? አሁን እነዚህ ፓስተር ነበር ከሚታየው ነገር አንጻር ከተግባሩ አንጻር ለማለት ነው ማለት እንትን የሚሉት እንደመድረህ ለእንትን አትስገዱ እያሉ እነሱ ራሳቸው ይሰግዳሉ። ፎቶ እየተቃወሙ ፎቶ የራሳቸውን ፎቶ ያደርጋሉ። ጸበል እየተቃወሙ ሃይላንድ ውሃ ደግሞ ይፈውሳል እያሉ ይጸልያሉ። የእነሱም የባሰ ነው ራሱ ያለው። ሁለቱም ያው ናቸው። አልሸሹም፣ ዞር አሉ። አንዱ ሲቃወሙ አንዱ ላይ ይብሳል። አልሐምዱሊላህ ጽድት ያለ እምነት ኢስላም ብቻ ነው። ኢስላም ሰላም ኡስታዝ አለ አለሁ